አለመኖር ደራሲ ዶክተር ዳዊት ወንድማገኝ በየመጽሐፍት ዓለም ተዘጋጅቶ የቀረበ ክፍል 9 ፍትህ የሚጨበጥ ነገር አይደለም፣ ፍትህ አንጻራዊ መሆን አለበት ሲል እያሰበ ወደ ቀጠሮ ቦታ አመራ። ደስታ ፍትህ ዓላማው ምንድነው ሲል ጠየቀ ራሱን። ከስራው ወጥቶ በፍትህ መስሪያ ቤት በር ላይ ያለፈ ይህንን ማሰቡ ተገጣጠመበት። መቼም ትልቅ ፋይዳ ቢኖረው ነው ሚኒስትር ያህል መስሪያ ቤት የተቋቋመለት ሲል አሰበ። ጤናም እንደዚሁ የሚጨበጥ ነገር አይደለም፣ በውስጡ ስላለው ብቻ ግዑዝና የሚጨበጥ ይመስለኛል እንጂ። ከቀጠሮ ቦታ ሲደርስ 25 ደቂቃ ያህል አርፍዶ ነበር። ውቤትና ሰብለ ሰሜን ሆቴል 7ኛ ፎቅ ላይ ቁጭ ብለው ሲጠብቁት ደረሰ። ይቅርታ እንዳልላችሁ ያረፈድኩት በእኔ ችግር ሳይሆን በመንግስት ብብት ተጭኜ ስለመጣው ነው ብሎ ተቀመጠ ደስታ። ሰላምታው አይቀድምም አለች ውቤት። የመንግስት ብብት ምንድን ነው አለች ሰብለ። ደስታ ተመቸሽኝ፣ እንዲህ ቀልጠፍ ያልሽ አትመስይኝም ነበር። ለምን? መልከ ጥፉ ስለሆንኩ አለች ሰብለ። ደስታ ውቤትን በአይኑ መቀመጫ ተመለከታት። ውቤት ፊቷን ከአይኗ ሸሸች። እስከምንገናኝ አትንገሪያት ብዬሽ ነበር ጓደኛሽን አለ ደስታ። ውቤትን በደንብ ካወካት አሉባልታ እጇ ገብቶ ሰከንድ መታገስ እንደማትችል ትረዳለህ አለችው ሰብለ። ምላሷን ያቃጥላታል አለ ደስታ። አይ ትንነ የሚላት አለች ሰብለ። እዚሁ እኮ ነኝ አላበዛችሁት ጠየቀች ውቤት የውሸት እያኮረፈች። ወይ መቻየውሽ አለ ደስታ። ለማንኛውም መልከ ጥፉ የሚለውን ቃል መጠቀሜን እርግጠኛ አይደለሁም። ተጠቅማል አለች ብላ መለሰችው ቤት። ይሆናል፣ ዋናው ነገር ግን ቃሉን የተጠቀምኩበት ሁኔታና ጊዜ ነው አለ ደስታ ነገሩን በማወሳሰብ ከሰብለ ጥቃት ስልታዊ ማፈግፈግ እያደረገ። አዎ ሁኔታው ደግሞ ሐሳብ ውስጥ የሚከት ስሟ ብላ ውቤት ንግግሯን ሳትጨርስ መፍነክነክ ጀመረች። በጣም ይቅርታ አድርጊልኝ አለ ደስታ ሰብለን እየተመለከተ። ለምኑ ጠየቀች ሰብለ። ለተናገርኩት ሳይሆን እሱም መከላከል ስለሚችል በለው ፊቷ ደገመላት አለች ውቤት። ሰብለ ሁሌ አፋፏን እያለች ስለምታናዳት አሁን እየተበቀለቻት እንደሆነ እየተሰማት ደስታ የውቤትን ተንኮሳ ቸል በማለት በተናገርኩበት ጊዜ ጓደኛሽ አንቺን ለማጥቂያ በጥይት እጦት እየተሰቃየች እንደነበር አላውቅም ነበር፣ አሁን ነው የተረዳሁት ሲል አብራራላት። እሺ እሱ ይሁን፣ ግን አሁን ለምን መልከ ጥፉና ሐሳብ ውስጥ የሚከት ስም እንዳልካት አስረዳት አለች ውቤት ነገሩን በማጋጋል። በቃ ሌላ ጥይት የለሽም አላት ደስታ። በራሷማ ከየት ታመጣለች ብላ ሰብለ ጥቃቷን ወደ ውቤት አዞረች። ምን ለማለት ነው መለሰች ውቤት። የራስሽ ሐሳብ የለሽም ማለት ነው አለች ሰብለ። አንቺ እኮ ታበዣዋለሽ እሺ አለች ውቤት። አይ ለነገሩ በውቤት አይፈረድም እንዴ አለ ደስታ። ለምን እሷ እኮ ነች የጀመረችው መለሰች ሰብለ። ቢሆንም እሷ 1-2 ጥይት ስትተኩስ አንቺ እኮ ቦምብ ነው የጣልሽባት አለ። ካልቻሉ አለመጀመር ነው አለች ሰብለ። በቃ ተውት፣ ቀልድ ነው። የምር ጠብ ከፈለጋችሁ ደግሞ በራሳችሁ ጊዜ፣ አሁን የኔ ጊዜ ነው በማለት ደስታ በቀልድ የተጀመረውን ጠብ አበረደው። ሁለቱም ሴቶች ዝም አሉ። አየሩን የኩርፊያ ደመና ሲጫነው ታወቀው ደስታ። እሺ በቃ ታረቁ አለ ትዕዛዝ በሚመስል ድምፅ። ሁለቱም በቁጣ ወደሱ ዞሩ። ደስታ ልክ ነይ በሚል ጭንቅላቱን ወደ ላይና ወደ ታች እየነቀነቀ ጠላታችሁ እኔ ነኝ፣ ዋናውን ጠላት በትንሽ ጠብ ምክንያት ድል አትስጡት አላቸው። ከዛ ቀጠለና ጠላትን ለይቶ ማወቅ ድል ለመምታት አስፈላጊ ነው፣ አለበለዚያ ጉልበትና ኃይል ከማባከን ውጪ ምንም የሚረባ ድል ጠብ አይልም። እሺ ለማንኛውም የመንግስት ብብት ያልከው ማንን ነው
አለች ሰብለ ንግግሩን እያቋረጠችው። በጣም ነገር ከያሽ የማትለቂ ጠበቃ ነሽ ባክሽ አላት። የተጠየቅከውን ለምን አትመልስም? መልሳ ጠየቀችው። በለው ፍርድ ቤት የቆምሽ አስመሰልሽው እኮ አለችው ቤት ጣልቃ ገብታ። ግን ምን ማለትህ ነው? እሷን ተዋት ባክህ አለች ሰብለ። ከመንግስት ማስታወሻ አካላት መካከል አንዱ የሆነውን ሰማያዊ አውቶቡስ ማለቴ ነው። አቅፎ ደግፎ ስራ ስለሚያደርሰንና ስለሚመልሰን። እሺ ነው እንዴ ብላ እንደ መሳቅ አለች። ውቤት ከዚህ ቀደም የሰማችው ስለሆነ ብዙም መደነቅ አልታየባትም። የመንግስት አካላት ማለት ምን ማለት ነው ሲል ጠየቀ ደስታ። ውቤት ደስታ እንዲህ አይነት ጥያቄ የሚጠይቀው ማሾፍ ሲፈልግ እንደሆነ ታውቃለች። ሰብለ ግን ቁም ነገሩን መሰላት። ያው የተለመዱ ናቸዋ አለችው። የትኞቹ? ሰብለ ግራ በመጋባት ወደ ውቤት ተመለከተች። ውቤት ምንም አይታይባትም። ደስታ የሰብለን መልስ ሳይጠብቅ አሁን አዲስ አበባ ከተማ ውስጥ መንግስትን በምናብ ብቻ ሳይሆን በግዙፍ አካል ማየት እንደሚቻል ታውቃላችሁ መቼም አለ እንደመጠየቅ ብሎ። መልሱን ራሱ በመቀጠል አሁን እኔ ጠዋት ከቤቴ ስወጣ ሰፈራችን ውስጥ ከሚገኙት የደከሙ ቤቶች ዙሪያ 4 ወይም 5 ፎቅ ያለው የቀበሌያችን ህንጻ ይታየኛል። ድሮ እኛ ሰፈር ቀና ካልሽ ወይ ሰማይ ታያለሽ ወይ ሩቅ ከተራራው ላይ የተተከለውን ቤተ ክርስቲያን ነበር የሚታየን። ታዲያ ሁለቱም የፈጣሪ መኖር ነበር የሚያስታውሱን። አሁን በነጋ ቁጥር የቀበሌያችንን ህንጻ እያየን የመንግስትን መኖር የምናስታውሰው አለ። ሁለቱም በተመስጦ እያደመጡት እንደሆነ አስተዋለና ቀጠለ። ከቀበሌው ትንሽ አለፍ እንዳልኩ ደግሞ ሌላ እንደዚሁ ሳጥን የመሰለ የመንግስት ጤና ጣቢያ ህንጻ ቆሟል። እሱን አልፌ ደግሞ ወደ ዋናው መንገድ ስገባ ደረቱን ነፍቶ የቆመ አሞራ የመሰለውን የክፍለ ከተማችንን ህንጻ አየዋለሁ። ከዚያ አይኔን ወደ መንገዴ ስመልስ እነዚህ አንበሳ አውቶቡሶችን እንኳን የሚያሳቅቁ ትልልቅ ሰማያዊ አውቶቡሶች አሉ። ከዚያ አገሩን ሁሉ የሞላውን የከተማና ፌዴራል ፖሊሶችን ታያለሽ። በመቀጠል እንደኔና ውቤት ለመንግስት የምትሰሪ ከሆነ በመስሪያ ቤትሽ ውስጥ የመንግስት ህዋሳት የሆኑት ሰራተኞች በሙሉ ወዲያ ወዲህ ሲራወጡ ታያለሽ። ቀኑን በሙሉ ከጠዋት እስከ ማታ የመንግስትን አካል ወይንም ብብት አሊያም ህዋሱን ሳታይ መዋል የማይታለም ነው። መንግስት መኖሩን በተጨባጭ እያሳየን ነው ብሎ ንግግሩን ጨረሰ። ሁለቱም ሴቶች ቀልዱን ይሁን ከምሩ ስላልገባቸው ምን እንደሚመልሱለት አላወቁም። ዝምታ ሰፈነ። ለማንኛውም ለአጭር ጥያቄሽ ረዥም መልስን የሰጠውሽ አለ ደስታ። ፍርድ ቤት ቢሆን ይህን ሁሉ ስትቀባጠር የሚያስጨርስ አይኖርም ነበር አለችው። ምን ልታዘዝ አለ አስተናጋጁ ወደ ደስታ በመቅረብ። አንድ ቀዝቃዛ ቢራ አለ ደስታ። ምን አለችው ቤት። አሁን በቅርብ አይደል እንዴ ከሆስፒታል የወጣው? ለምን ትጠጣለህ? አንቺስ አሁን ዓርብ ዕለት አይደል እንዴ ከሆስፒታል የወጣሽው? ለምን ትጠጫለሽ? አላት ደስታ ነገሩ ያልገባው በማስመሰል። አታሾፍ እባክህ፣ ያመሃል ደሞ ራሴን ያመኛል ምናምን ስትል አልነበር አለች አሁንም በመጨነቅ። እኔ አላልኩም፣ ክብሩ ነው እንደዚያ ብሎ የነገረሽ አለ ደስታ። አምቧ አምጣለት አለች የክርክሩን ማለቅ በጉጉት ወደሚጠብቀው አስተናጋጅ እየተመለከተች። መኖር አልቻልንም እኮ አለ ደስታ። ሚስት መሰለች አይደል አለች ሰብለ። ሰው ይሄን አይቶ እንዴት ያገባል? በጠራራ ፀሐይ ቢራ የመጠጣት መብቱ ሲረገጥበት አለ ደስታ። ኧረ ወደዚያ አግብቶ በተገላገለ አለችው ቤት። ሰው እንዴት ለራሱ ማሰብ ያቅተዋል ስትል ጠየቀች በመናደድ። እና አንቺ ለምን አታገቢውም ይህንን ያህል ከተቆረቆርሽለት አለች ሰብለ። አንቺ ደግሞ ይሄ ምኑን ነው የማገባው? አድርቅ እኮ ነው መለሰችው ቤት ወደ ጨዋታው እየተመለሰች። ኧረ ተይ ይሰማኛል ተይ አላት ደስታ። ኡቴ ብላ ሳቀች። አንተ ነው የሚሰማ አለችው። ለማያውቅ እባክህ እንኳን ሊሰማ ይሄንን ጊዜ ምን ጠማማ መልስ እንደምትመልስልኝ እያጠነጠንክ ነው። ግን እኮ ይሄ ሰው ትልቅ ነፍስ ያወቀና እንዲሁም የተማረ ነው፣ ለራሱ መምረጥ ይችላል አለች ሰብለ። ብሎ ነገር የለም ባክሽ አለችው ቤት። ስሜት ላይ ስትሆን ለአመክንዮ ቦታ የላትም። ገና ለገና ትልቅ ነው ተብሎ ራሱን መጉዳት አለበት አለች አሁንም።
ራሱን መጉዳት ከፈለገ ለምን ይከለከላል? ጠየቀች ሰብለ። ቀጠለችናም አዋቂ ሰውን እኮ ከራሱ በላይ ልንወደውም ሆነ ልናውቅለት አንችልም አለች። እሱ ሌላ ጉዳይ ነው አለች ውቤት የመከራከር አቅም እያነሳት። ደስታ በሰብለ ሐሳብ ቢስማማም የውቤትን ምክንያት ተረድቶታል። ግድ የለም በቃ አምቦ ውሃ እጠጣለሁ፣ ሚስት ማግባቱንም አስብበታለሁ አለ። ግን እስካሁን ለምን አላገባህም ስትል ጠየቀችው ሰብለ። የማያገባኝ አጥቼ አላት ደስታ። አንተን አለች ውቤት በመገረም። ምን ነው ልትቸገርልኝ አሰብሽ አለ እየቀለደ። ኧረ ምን በወጣ በእርጥባን እንኳን አታገባ አለች ሰብለ። ዝም ብሎ ሲያሾፍ ስለሚኖር ነው ባክሽ አለች ውቤት። እኔን የሚመስለኝ አለ ደስታ ቆሞ ቀርነትን በመረጃ ለመከላከል በማሰብ የማውቃቸውን ሴቶች ቀድሜ ጓደኛ አድርጋቸዋለሁ፣ ከዚያ በኋላ ወደ ኋላ መመለሱ ይቸግረኛል ሲል አስረዳ። ስለዚህ ውቤት ከፉክክር ውጪ ናት ማለት ነው አለች ሰብለ። መጀመሪያውኑ እኔ መቼ እሱን ፈለግኩና አለች ውቤት እሷም ክብሯን ላለማስደፈር እየቃጣች። ታዲያ ማንን የፈለግሽው አሏት ሁለቱም በአንድ ቃል። ውቤት ማለት የፈለጉት ቢገባትም በጥያቄው አቅጣጫ መቀጠሉ ወደ ክብሩ ጉዳይ ማምራት መሆኑ ስላልተመቻት እናንተ ግን ትተዋወቃላችሁ እንዴ አለቻት። እኛማ አንተዋወቅም ከስም ውጪ መለሰ ደስታ። የስሙንም ጉዳይ ነግሬሻለሁ ቅድም አለ የሰብለን ስም ሐሳቡ እስከታችነት በቀልድ በማስታወስ። ታዲያ እንደዚህ በአንድ አፍ ስታወሩ ጊዜ ነዋ አለች ውቤት። ሁለታችንም አንቺን እናውቅሻለና አሉ አሁንም በአንድ ድምፅ የተመካከሩ ይመስል። ሁኔታው እነሱንም ገርሟቸው እርስ በርስ ተያዩ። እረፍ ራሴው በቀጠሮ አገናኝቼ እኔኑ በነገር ትወጥሩኛላችሁ አለች ውቤት በመሸነፍ። ቀጠሮ ስትይ የመጣሁበትን ጉዳይ አስታወሽኝ አላት። አዎ ለምን ነበር የፈለከኝ አለች ሰብለ። አንቺን አይደለም የፈለግኩት አላት ደስታ። ሰብለ ነገሩን በአንዴ ሲጠመዘዘው አሳቃት። እሱማ በምን ዕድሏ ነበር አለች ውቤት። ምን ነው ችግር አለ አለ ደስታ። ቀጥሎ ፈላጊ ጠፋ እንዴ አላት። ምንም የለም አለች ውቤት በሐዘን መልክ ጭንቅላቷን ወደ ጎን እያዘነበለች። ምን ያደርጋል አለች። ችግር ነው የመልክም የስምም ችግር ሲኖር ይከብዳል አለ ደስታ። ሰብለ ጓደኛሞቹ ተባብረው እየቀለዱባት መሆኑ ብዙም ሳያስጨንቃት ልታስጨርሳቸው በማሰብ እሺ መልክ መቼም መከራከር አልችልም እንደ ተመልካቹ ነው ብላ ንግግሯን ሳትጨርስ እኛም እኮ ያየነውን ነው እንጂ እንዲሁ አልሳልንሽ አለች ውቤት። ደስታ ውቤት የእሱን ደጀንነት ተማምና ወደ ጦፈ ጦርነት ሰተት ብላ ስትገባያት እሺ አንቺ ግድ የለም ሐርብ እንገናኛለን ለየብቻችን፣ ያን ጊዜ አሳይሻለሁ። አንተኛው ግን አሁኑኑ ጨርሰ ሂድ። ከሲሜ ጋር ያለብህ ችግር ምንድን ነው አለች ሰብለ ወደ ደስታ እየተመለከተች። ምንም ይኸውልሽ አሁን እኔና ውቤትን ተመልከች። ደስታና ውቤት ሰው አሁን የኔን መልክ አይቶ መቼም ሊያስታውሰኝ አይችልም፣ አላምርም። ግን ደስታ ወይም ውቤት ብሎ ሲጠራ የደስታና የውቤት ሐሳብ ነው ጭንቅላቱ ውስጥ የሚመጣው። የአንቺን ፊት አይቶ ስምሽን ሲሰማ ግን በሐሳብ ጭልጥ ብሎ ሳቀ። ውቤት ይህንኑ ሐሳብ ራሷ እኔን ያበሸቀች መስሏት አስረድታኝ ነበር አለች። ስለዚህ እኔና ደስታ አስተሳሰባችን ይቀራረባል ማለት ነው አለች ሰብለ። ውቤት ምን ያህል የደስታ አድናቂ እንደሆነች ስለምታውቅ የምን ጠጋ ጠጋ አለች ውቤት። ሰብለ አሸናፊነት እጇ እየገባ መሆኑ ስለተሰማት በጥቃቷ በመቀጠል እንደውም አሁን ገባኝ አለች ወደ ደስታ እያየች። ምኑ? ውቤትና ደስታ በተራቸው እኩል ጠየቁ። እኛ ጋር ስትመጣ የአንተን ሐሳብ ይዛ አዋቂ ትመስላለች፣ አንተ ጋር ደግሞ የኔን አለቻት። የእሱን ይዤ እመጣለሁ፣ የአንቺ ግን አንዱም ትዝ አይለኝ አለች ውቤት። ጓደኛሞቹ ለምን ይፎካከራሉ ሲል ጠየቀ ደስታ ራሱን በራሱ። ሰው ከማያውቀው ሰው ጋር አይፎካከርም። የምናውቀውና የሚቀርበን ሰው ያስፈራናል ማለት ነው ወይንስ የምንቀርበው ሰው የራሳችንን የቅርብ ማሳያ ስለሆነ ልዩነታችን ስለሚጠፋ ትልቅ ልዩነት እንደሌለን ስናውቅ በትንሽ እንቀና ይሆን? ይህ ስለምን ይሆናል?
በዚሁ ሐሳብ ውስጥ እያለ መመሰጡን ያስተዋለችው ቤት ደስትሽ ሄድክ እኮ ምን እያሰብክ ነው አለችው። አይ ምንም መለሰ። ምንም የሚባል ነገር የለም። ጭንቅላት ውስጥ ሁሌም ሐሳብ አለ። ጭንቅላት ባዶ ሆኖ አያውቅም። ትል የለም እንዴ ራስህ አለችው። እውነትም ጓደኛሽ እውነቷን ነው። የራሴኑ ንግግር ትደግሚዋለሽ እንዴ እያለ አሾፈ። ልዩነቱ ምን መሰለህ? አንተ ትናገረዋለህ፣ እኔ እጠቀምበታለሁ። ስለዚህ እኔ ሐሳብህን ለተሻለ ቁም ነገር አውለዋለሁ ማለት ነው አለችው ቤት በማሸነፍ ስሜት ተሞልታ። ደስታ ይመችሽ አለና ቀኝ እጁን ከቀኝ እጇ መዳፍ ጋር በአየር ላይ አጋጨው። ሰብለ በፈገግታ አየቻቸው። ዝም ብላ ነው እንጂ ክብሩ ክብሩ የምትለው ይህንን ብትጠብስ ጥሩ ነበር አለች በውስጧ። ግን ምን ስታስብ ነበር አለችው ቤት። ደስታ ከሐሳቡ ሲመለስ የሚያመጣቸውን ጨዋታዎች ትወዳቸዋለች። ለምንድን ነው ጓደኛሞቹ የሚፎካከሩት እያልኩ ሳስብ ነበር አለ ደስታ። ለምንድን ነው አለችው ቤት። እና ሐሳብህ ምን መሰለ አለች ሰብለ። ምንም አለ ደስታ በቅጡ ያላሰበበትን ሐሳብ ላለመዘባረቅ በማሰብ። በእናትህ አለችው ቤት። ውቤትና በእናትህ በጣም የጠበቀ ግንኙነት ነው ያላቸው አለ ደስታ ወደ ሰብለ እያየ። እውነቱን ለመናገር አላውቅም፣ ግን በጓደኝነት መካከል ያለው መተዋወቅና መቀራረብ ይመስለኛል የሚያፎካክረውና የሚያቀናነው። ጓደኝነት በአንዱና በሌላው መካከል ብዙ ልዩነት ያለመኖሩ ማስታወሻ ነው። ሰውን ከጓደኝነት በላይ አንቀርበውም። ተዋደው ተፋቅረውና ተግባብተው የሚኖሩ ሰዎች እንኳን ቢሆኑ የጓደኛ ያህል የሚቀራረቡበት አጋጣሚ ጥቂት ነው። ስለ ሚስት ወይንም ስለ ባል ማውራት የሚቀለው የልብ ጓደኛ ነው። ጓደኝነት በአንዱና በሌላው መካከል ብዙ ልዩነት አለመኖሩን ብቻ ሳይሆን አሉ የሚባሉት ልዩነቶችም እንኳ ቢሆኑ በአጋጣሚ የተፈጠሩ ልዩነቶች እንጂ መሰረታዊ የማንነት ልዩነት አለመሆናቸውን አስታውሽ ነው። መሰረታዊ የማንነት ልዩነቶች አለመሆናቸውን አስታዋሽ ነው። ስለሆነም በጓደኝነት መሃል የኔና እኔ የሚሉት ነገሮች ብዙም አለመጨበጣቸው የተለመደውን ፍርሃት ይፈጥራል። ይህ ሰው ሊያጠፋኝ ነው፣ ሊበልጠኝ ነው፣ ከእኔ የተሻለ ነው ብለን በማሰብ መልሰን ፉክክር ውስጥ እንገባለን አለ። የተለመደው ፍርሃት አለች ሰብለ። አጠያየቋ በጣም በጥንቃቄ እንደምትሰማ ያስታውቃል። መልካም ጠበቃ የሆነችውም በዚሁ ምክንያት ሳይሆን አይቀርም። ይሄ ራሱን የቻለ ማብራሪያ የሚፈልግ የደስታ ሐሳብ ነው አለችው ቤት። ያለመኖር ፍርሃት አለ ደስታ። የምንኖረው አለመኖርን ስለምንፈራ ነው ብዬ ነው የማምነው። የምንኖረው አለመኖርን ስለምንፈራ ነው ብዬ የማምነውን እሱን ማለቷ ነው አላት ለሰብለ። እንዴት አለችው ሰብለ እንደሚያብራራላት በማሰብ። ቀላል ነው። ሁሉንም ጠዋት ተነስተሽ ፊትሽን ከመታጠብ ጀምሮ እስከ ማታ መኝታና እንቅልፍሽን ጨምሮ የምትሰሪውን በሙሉ ብትተዩ መኖር አትሽም። አልገባኝም አለች ሰብለ። ብዙ ጊዜ ካልሰማሽው አይገባሽም አለችው ቤት። ተወልደን የምንኖረው በሁለት አለመኖሮች መካከል ነው አለ ደስታ። ይህ ሐሳብ ብዙ ሰው እንዲገባው ይፈልጋል። ከመወለዳችን በፊት አልነበርንም፣ ከሞትንም በኋላ አንኖርም አለ። ከመወለዳችን በፊት በፈጣሪ ሐሳብ ውስጥ፣ ከሞትም በኋላ ደግሞ በሌላኛው ዓለም ውስጥ እንኖር ይሆናል። ሆኖም ግን የምናውቀው መኖር ይህንን ብቻ ነው። ይህ ደግሞ ካልነበርንበትና ከማንኖርበት ዘመን አንጻር ሲታይ ኢምንት ነው። ልዩነቶቻችን የተፈጠሩት በዚች ኢምንት ዘመን ውስጥ መቆየት እንድንችል ነው። ልዩነት ደግሞ የራስ ወዳድነት መነሻ ነው አለ። ትንሽ የገባኝ ሲመስለኝ መልሰህ አምታታው አለችው ሰብለ። ደጋግመሽ ካልሰማሽው የሚሆን ነገር አይደለም አለችው ቤት በድጋሚ። ዞሮ ዞሮ ሰውን በቀረብን ቁጥር ልዩነታችን ስለሚጠፋ ሌላው ከኛ የተለየው በአጋጣሚ መሆኑን ረስተን በተለያዩ አጋጣሚዎች ውስጥ እየኖርን ተመሳሳይ ሕይወትና ማንነት እንዲኖረን እንመኛለን። ያ ደግሞ ለቅናትና ለፉክክር ይዳርገናል አለ ደስታ። በተለያየ አጋጣሚ ውስጥ እየኖርን ስትልስ ምን ማለት ነው ጠየቀች ሰብለ። ሞጋችነቷ በግልጽ ይታያል። እውነት እኮ የጊዜና የቦታ ድምር ውጤት ነው አላት ደስታ። ጭራሽ አወሳሰበው አለችው ቤት። እስኪ አንቺ ዝም በይ
አለች ሰብለ የደስታን ሐሳብ ለመረዳት እየጣረች ስለሆነ ሐሳቡም ማስተሳሰቧም እንዳይቋረጥ በመስጋት። አሁን እኔና እናንተ የምንኖርበት ሁኔታና እውነታ የተመሰረተው በዚህ በምንኖርባት ቦታ በተከናወኑ የዘመናት ታሪክ ቆይታዎች ጥርቅም ምክንያት ነው እንጂ በራሱ የራሱ እውነት የለውም። የዘመናት ታሪክ እውነት ደግሞ በየዘመኑና በየቦታው የተከወነ በመሆኑ እውነቱ ለጊዜው እንጂ ለኋላውም ሆነ ለወደፊቱ ሊሆን አይችልም፣ አይገባምም። ስለዚህ አንድ ሰው ከሌላ ሰው ጋር ያለው አንድነትም ሆነ ልዩነት በዘመን አጋጣሚ የተመረጠ እንጂ በራሱ የሆነና የማይለወጥ አይደለም። አንድና ብቸኛ እውነት ሰው ሆኖ መፈጠሩ ብቻ ነው። ይህንን ደግሞ የምንረዳው ሌላ ሰውን በቀረብን ጊዜ ነው። ምክንያቱም ልዩነታችን እየጠፋ ስለሚሄድ። የሚያሳዝነው ሁሉም ሰው የሁሉም ሰው ጓደኛ ሊሆን ስለማይችል በሱና በሌላ ጓደኛው ባልሆነ ሰው መካከልም የሌለ መሆኑን ለመረዳት ያዳግተዋል። ይህ የሚሆነው ደግሞ የተለየው ብቸኛና የተሻልኩ እኔ ብቻ ነኝ ብለን እንድናድግ ስለተደረግን ነው። ስለዚህ ምንም እንኳን ቅርብ ጓደኛ ብንሆን እኔ በልጥ እኔ ማለትን መተው ይቸግረናል። ከትንንሽ ልዩነቶች የመነጨ ገደብ የለሽ ራስ ወዳድነት ሰለባዎች ነን። በሰው መካከል ልዩነት የለም እያልክ ነው? አለች ሰብለ የተናገረውን ምን ያህል እንደተረዳች እርግጠኛ ለመሆን። ልዩነቱ የተፈጠረው በአጋጣሚ ነው ማለቴ ነው። በአጋጣሚ መሆኑን ሳንረዳ ስንቀር ግን ልዩነቱ እውነት ይመስለናል አለ ደስታ። ይህንን በደንብ በመነጋገር መረዳት ይቻል ይሆናል አለች ሰብለ። ባትረጁም ችግር የለውም አለ ደስታ። ለምን እንዲገባኝ አትፈልግም? ጠየቀችው። እንዲገባሽ አልፈልግም አላት ባጭሩ። ውቤት ደስታ ይህንን ደጋግሞ ስለሚያደርግ አልተገረመችም። ሰብለ ግን ይህንን ሁሉ ሐሳብ ለማብራራት የፈጀበትን ጊዜ አስባ እንዲገባሽ አልፈልግም ማለቱ ግር ስላላት ታዲያ ይህንን ሁሉ ማብራራት ምን አስፈለገ ስትል ጠየቀችው። ሐሳቤን ያካፈልኩሽ የኔ ሐሳብ እንዲገባሽ ብዬ አይደለም። ማንም ሰው ሌላ ሰውን አንድ ሐሳብ እንዲገባው ሊያደርግ አይገባም ብዬ ነው የማምነው አለ። ለምን የሚል ጥያቄ እንደሚመጣ በማወቅ ጥያቄውን ሳይጠብቅ ንግግሩን በመቀጠል ሰውን የራስሽ ሐሳብ እንዲገባው አደረግሽ ማለት የራሱን ሐሳብ ድንበር አልፈሽ የሐሳብና የአስተሳሰብ ወረራ አካሄድሽ ማለት ነው አላት። የሐሳብና የአስተሳሰብ ወረራ አለች ሰብለ በጥያቄ። እንዲህ ከስር እያንዳንዱን ቃል ከለቀምሽማ በቃ ለደስትሽ ትመቸዋለሽ አለችው ቤት። አሁን ደስታና ሰብለ በውይይታቸው በጣም ስለተመሰጡ የውቤትን ጣልቃ ገብነት ችላ በማለት በጀመሩት መስመር ቀጠሉ። የኔን ሐሳብ እንዲገባሽ አደረኩ ማለት አንቺ በራስሽ ይዘሽው የነበረውን እሳቤና እምነት እነዚህንም ተከትሎ የምታውቂውን ዕውቀትና እምነት ጠርምሼ በአንቺ የሐሳብ ዓለም ውስጥ የኔን ሐሳብ ዙፋን ተከልኩኝ፣ ሰንደቄንም ሰቀልኩ ማለት ነው ሲል አብራራላት። ስለዚህ አለች ሰብለ ጥያቄዋን በማስታወስ ስለዚህ ሐሳቤ እንዲገባሽ ሳይሆን የምፈልገው ሐሳቤ እንድታስቢበት ነው። ያልኩሽን ሁሉ መቀበል የለብሽም አላት። ሐሳብህን በሌላው ላይ መጫን ስለማትፈልግ መሆኑ ነው አለች ሰብለ። ውቤት እስካሁን አልገባሽም፣ ይገርማል አለች። አሁንም ደስታና ሰብለ ለውቤት ትንኮሳ ምላሽ ባለመስጠት ስለማልፈልግ ሳይሆን የምለው ሁሉ ከሐሳብ የዘለለ ስላልሆነና እውነት መሆኑን እርግጠኛ ስላልሆንኩኝ ነገ ጠዋት ይህንኑ ሐሳብ የተሳሳተ ነው ልልሽ ስለምችል ነው አላት። እውነት አለች ሰብለ ባለማመን የቀኝ እጇን መዳፍ ለመሃሏ እየዘረጋችለት። እውነት አለች ሰብለ ባለማመን የቀኝ እጇን መዳፍ ለመሃል ላይ እየዘረጋችለት። እኔ ልሙት አለና ደስታ በመሐላ መልክ ቀኝ እጇን መታ አደረገው። የእጆቿን ልስላሴ ማመን አልቻለም። የቀኝ እጁን መዳፍ ከመዳፏ ሲያሳርፍ እጁ በጥሩ ስፖንጅ ላይ አርፎ የተመለሰ ያህል በመዳፏ ውስጥ እንደ መስመጥ አለ። እጅሽ በጣም የሚገርም ልስላሴ ነው ያለው፣ መልሼ ልንካው አላት ደስታ። ሰብለ የቀይ ዳማ ጉንጮቿ መቅላት ጀመሩ። ጥያቄው ቀልድ ይሁን የእውነት ስላላወቀች አይኗን ወደ ውቤት ለእርዳታ ወረወረች። ውቤት የጓደኛዋን ጥያቄ ተረድታ እውነቱን ነው፣ እየቀለደ አይደለም አለቻት በፈገግታ።
እንዴ እጅሽ ይለሰልሳል ስል እንደዚህ የሆንሽማ ጉንጮችሽ ከመሃል መቅላት በመጀመራቸው ምጥምጥ አድርገው የሳሟት ሕፃን ልጅ ጉንጭ እየመሰሉ ነው ብልሽ ምን ልትይኝ ነው? አለ ደስታ። ሰብለ ፊቷ ወደ በርበሬነት ተቀየረ። መላ ሰውነቷን እንደመሞቅ አላት። አሁን ግን ደስታ ከበፊቱ በበለጠ አትኩሮ ሲያያት በፍርሃቷ ውስጥ ደምቃ ታየችው። ይገርማል፣ ውበት ከውስጥ ነው የሚሉት ለካስ እውነት ነው አለ። ውቤት የሰማችውን ባለማመን አይኖቿን በመደነቅ አበራችበት። ደስታ እንዲህ ሲናገር ሰምተው አታውቅም። በጨዋታ መሃል ሆነሽ ለቁም ነገር የገባሽውን ኮስታራና አትንኩኝ ባይነት አጥር ስታፈርሽው ከውስጥሽ ለመውጣት የምትታገል አንድ አይን አፋር ልጃገረድ መኖሯን አየሁ አለ። ይህንን ሲያወራ አይኖቹም ትኩረቱም ሙሉ በሙሉ ሰብለ ላይ ናቸው። ሰብለ የምትመልሰውን ማሰብ ጀመረች። ጥያቄውን ግን ማስታወስ አልቻለችም። ምን ነበር የጠየቀኝ አለች ለራሷ። ሐሳቧ ተዘበራረቀባት። ምን ነበር ያልከኝ አለች ወደ ጠበቃነቷ ለመመለስ እየጣረች። እንዴ ማንም አሽኮርምሞሽ አያውቅም እንዴ አላት ደስታ። ምን አለች አሁንም በመደንገጥ። ሰብለ ብቻ ሳትሆን ውቤትም ደንግጣለች። እንኳን ደስ ያለሽ አላት። እንዴ ለምኑ አለች ሰብለ አሁን ሙሉ በሙሉ ወደ ማታውቀውና ወዳለመደችው ክልል እየገባች መሆኑ እየታወቃት ነው። ቦ ጊዜ ለኩሉ አይደል የሚለው መጽሐፉ አለ ደስታ የሚያውቃትን ጥራዝ ነጠቅ ግዕዝ እየወረወረ። እረፍ በግዕዝ ማማመል ደስትሽ አለችው ቤት እየሳቀች። አንተ እንደዚህ ታወራለህ እንዴ? ታዲያስ አታውቂም እንዴ አለ የውሸት ጉራ ቢጤ የተሰማው እያስመሰለ። ቀጠለናም የግዕዝ ቋንቋ እጥረት አለባችሁ እንዴ እናንተ አለ። ከሆነ ችግር የለም ቦ ማለት ብሎ እንደ መተርጎም ሲጀምር ሁለቱም ሴቶች በሳቅ መፍነክነክ ጀመሩ። እሺ ተውት በቃ፣ ለማንኛውም ለሁሉም ጊዜ ያለው ማለት ነው አለ። እና አለች ሰብለ አሁን ትንሽ ዘና ብላለች። እና ብለሽ ስትጠይቅኝ የአይኖችሽ አሰራረቅ ደስ ይላል። በእናትሽ ደግመሽኝ አለ ደስታ። በለው አሉ ሁለቱም ሴቶች በአንድነት። ደስትሽ ቺክ በማማለል ሥራ ተጠምዶ አየዋለሁ ብዬ አስቤ አላውቅም ነበር አለችው ቤት። ቺክ ሳይሆን ኮረዳ ነው የሚባለው አለ ደስታ። አሁንም አላቆመም። ዛሬ የተለየ ነው ብላ ውቤት ከንፈሮቿን በቀኝ እጇ መዳፍ በመሸፈን አስተዋለችው። በጣም እንደተገረመች ያስታውቅባታል። እኔ እኮ ውቧ ደስትሽ ተጫዋች ነው ምናምን ብትልም እንደዚህ አትመስለኝም ነበር አለች ሰብለ። ይሄ ነው እኮ ችግሩ አለ ደስታ። ምኑ ጠየቀች ሰብለ። እኔ በቁም ነገር አንቺን ለማግባባት ስሞክር እናንተ እየቀለድኩ ይመስላችኋል አለ ደስታ። እና የምሬን ነው ልትል ነው አለች ሰብለ። ከፍተኛ በራስ ያለመተማመን ችግር አለብሽ ማለት ነው አለ ደስታ ራሱን እየነቀነቀ። ቀጠለናም ምናልባትም ጠበቃ መሆንሽ የፈጠረብሽ ጫና ይሆናል አላት። አሁንም ቀልዱንና ቁም ነገሩን መለየት የከበዳት ሰብለ እንዴት አለችው። ስለ አንቺ የተናገርኩትን በማስረጃ አስደግፌ እንዳቀርብልሽ እየፈለግሽ ይሆናል። አሁን እየቀለደ ነው አለች ሰብለ ለራሷ። የመከላከያ ምስክርም አለችው ቤት። ስለዚህ አለ ደስታ። ስለዚህ አንደኛ መከላከያ ምስክር ዶክተር ውቢት በማሽኮርመምም ሰርቀሽ ስትመለከችኝም አይታለች። እውነት ነው አለችው ቤት። ሁለተኛው የላብራቶሪ ሙከራ ኤግዚቢት ሆኖ የሚመዘገብ ይሆናል አለ። እሱ ደግሞ ምን ይሆን አለች ሰብለ። ሰብለ ውቢት በተቀመጠችበት ደስታ ትኩረቱን ሁሉ እሷ ላይ ማድረጉ ደስ እያላት ነው። የእጆችሽን መዳፍ ዘርጊ አለና የቀኝ እጇን መዳፍ በግራ እጁ መዳፍ በመደገፍ የቀኝ እጆቿን ለስላሴ በድጋሚ አጣጣመና ይሄ እጆችሽ ከመለስለስ አልፈው የስፖንጅ ያህል ይሰምጣሉ ላልኩት ማስረጃ የሆነው ይመዝገብልኝ። እሺ አለች ሰብለ። ምን እንደሆነ ባታውቀውም ደስ ደስ እያላት ነው። በሰው መሞካሸትን ስላለመደችው ይሆናል። ሶስተኛው ማስረጃ ደግሞ ራስሽ በአሁኑ ጊዜ በውስጥሽ ደስ ደስ እያላት ያለች ኮረዳ እንዳለች ትመሰክሪያለሽ አለ ደስታ። እውነት ነው አለች ሰብለ አምልጧት። ይኸው አለ ደስታ ወደ ውቢት እያየ።
ደስትሽ ግን የምርህን እያሽኮረመምካት ነው እንዴ? አለችው ቤት አሁንም እንደተገረመች ናት። ሊሆንም ላይሆንም ይችላል አለ ደስታ ትከሻውን ባላውቅም መልክ እየሰበቀ። ዋናው ነገር እኔ ያልኩትና የተናገርኩት ሳይሆን ያን ተከትሎ ሌላው የሚያስበው ነው አለ በአንድ ጊዜ ወደ ቀድሞ ውይይታቸው እየተመለሰ። ለማንኛውም ስልክሽን ስጪኝ አለ ደስታ ወደ ሰብለ እየተመለከተ። እንዴ ደስትሽ አመረርክ እኮ አለችው ቤት። ጠበቃዬ ልትሆን አይደል እንዴ? ቁጥሯን በወስድ ምንድነው ችግሩ? ምንድነው ጉዳይህ? አለች ጠበቃዋ ሰብለ ኮረዳዋን ሰብለ ለጊዜው ቸል በማለት። በመኪና አደጋ ሰው ገጭቶ መግደል አለ ደስታ። ኦ ባለፈው አደጋ ሲደርስ ሰው ሞተብህ? አለችው። እኔ አልሞተብኝም፣ ቤተሰቦቹ ናቸው የሞተባቸው አላት። አንተ ነህ ጠበቃው ወይስ እኔ? አለች ሰብለ። ደስታ እንዲህ ለነገሮች ትኩረት መስጠቱና በቀላሉ ሐሳቦቹን መጠምዘዙ እየገረማት ነው። እሱን አልወሰንም ገና አለ ደስታ። ጠበቃም ልትሆን አማረህ? አለችው ቤት። ምን ይለኛል አለ ደስታ በማሾፍ። ግፋ ቢል መታሰር ነው። በነገራችን ላይ ሕጉ አሁን በጣም የጠበቀ ነው አለች ሰብለ። ስንት መጥበቅ ያለበት ሕግ እያለ በአደጋ ላይ ሕግ መጥበቁ ይገርመኛል አለ ደስታ። እንዴት? አለች ሰብለ። አሁን አስቢው እስኪ እኔ በአደጋው ምክንያት የሰው ሕይወት አጠፋው፣ ተፈርዶብኝ እስር ቤት ብገባ ታራሚ ሆናለሁ ማለት ነው አይደለም? አላት። አዎ አለችው። ከምኑ ነው የምታረመው? አደጋ ከማድረስ ብሎ በግራ እጁ መዳፍ ግንባሩን ይዞ አይኑን ጨፈነ። ምን ነው አለችው ቤት። ሰሞኑን ዝም ብሎ ራሴን አመኛል አላት። እኔ እኮ የሚገርመኝ ለምን እንደማትታየው ነው አለችው ቤት። ይህንን ሲል ስትሰማው በድጋሚ መሆኑን በማስታወስ ደስታ ለውቢት ማሳሰቢያ መልስ ሳይሰጥ ለማንኛውም ቁጥሩን ስጭኝና ተገናኝተን እናወራለን አለ ወደ ሰብለ እየተመለከተ። መመሪያ በመስጠት ባለ ጉዳይ እሷ የሆነች አስመሰልከው አለችው ቤት። ልትሆንም ትችላለች፣ ማን ያውቃል ሲል መለሰላት። ቀኑ ቅዳሜ ጠዋት ነው። ክብሩ ከመኝታው በ12 ሰዓት ቢነቃም በረንዳው ላይ ተቀምጦ ሲቆዝም አረፈደ። ከአዋፍ ዝማሬ እስከ ሩቅ የሚሰማ የመኪና ድምፅ ሐሳቡን ከአንዱ ወደ ሌላው ሲያላጉት ቆየ። አንድ ጊዜ ትላንት ስላያቸው ህሙማን፣ ሌላ ጊዜ ስለ ውቢት አዳር፣ በመሃል የወፎቹን ዜማ፣ መልሶ እንደገና ስለ ሥራ። የወፎቹን ዝማሬ በየመሃሉ እየሰማ ደስታን አስታወሰ። ከጥቂት ጊዜ በኋላ አዲስ አበባ ውስጥ ጠዋት ተነስቶ የወፍ ዝማሬ መስማት ታሪክ ይሆናል። ከደስታ ትንቢቶች አንዱ ነው። ጓደኛው የክብሩን የጠዋት እንቅልፍ መውደድ ቢያውቅም ጠዋት ተነስቶ የወፎችን ዝማሬ እንዲሰማ ይጎተጉተው ነበር። ጉትጎታው ፍሬ አፍርቶ ክብሩ ጠዋት ተነስቶ በረንዳ ላይ በመቀመጥ ትንሽ ሰላማዊ ጊዜን ማሳለፍ የዘወትር ልማዱ አድርጎታል። ለዚህም ደስታን ያመሰግናል። ደስታ አንዳንዴ በቀልድ ይህ እኮ የማይገኝ ታሪክ ነጋሪ የመሆን አጋጣሚ ነው፣ ልጆችን ድሮ ወፎች ይዘምሩ ነበር ብለህ ለመናገር ትበቃለህ ይለዋል። ሌላ ጊዜ ደግሞ የሚጠፋ ነገር ዓይንህ ስር ተቀምጦ ያለ ማየትን የመሰለ ውርነት የለም፣ ነገሮች እንዳይለወጡ ማድረግ ባትችልም ሳይለወጡ ቀድማ አትራቃቸው እያለ በቁም ነገር ይሞግተዋል። እኒህን መሰል የደስታ ጨዋታዎች ክብሩ ሕይወቱን ከሚያይበት ጠባብ እይታ ቀስ በቀስ በሰፊው ማየትን እያስተማረው ሄዷል። በአንድ ወቅት ውቤትን አስመልክቶ ተመሳሳይ ምክር መክሮታል። ይህችን ልጅ አሁን ውደዳት፣ መውደድህን አታቆየው ብሎት ነበር። ለደስታ ያለው ጊዜ አሁን የሚል ብቻ ነው። ነገና ትላንት ትርጉም የላቸውም፣ ለዛሬ ከዛሬም ይልቅ ደቂቃ ብቻ ነው ያለን ይላል መላልሶ። ለክብሩ ግር የሚለው ደስታ ይህንን ሲል ዛሬን የሚኖርበት መንገድ ብዙዎች እንደሚገምቱት ተስፋ በመቁረጥ አይደለም። ጥሩ ነገርን ጥበቃ ቀን ሲቆጥር አይኖርም። ከእያንዳንዱ ቀን ውስጥ መልካም ነገሩን ፈልፍሎና ቆፍሮ ያወጣል። ሰው ቢሰርቀው አይናደድም። ለአንድ ቀማኛ የዕለት እንጀራው ሆንኩኝ ማለት ነው ብሎ እንደ ቀልድ ያልፈዋል። ሰው ሲያለቅስ ሲያይ አያባብልም። ስሜቱን አውጥቶ እንዲጨርስ ይገፋፈዋል። እንባም እኮ የሳቅ ያህል እርካታን ይሰጣል
እንደውም ከሳቅ በኋላ ይደክማል። ካለቀስክ ግን ታርፋለህ፣ እፎይ ትላለህ ይላል። በከባድ ገጠመኞች ውስጥ ቀላል መፍትሄ ይመጣለታል። በአንድ ወቅት ክብሩና ደስታ በክብሩ ሾፌርነት ምሳ ሊበሉ ይሄዳሉ። ከሚሰሩበት ሆስፒታል ወጥተው ትንሽ እንደተጓዙ መንገድ ተዘጋጋባቸው። ክብሩ አሻግሮ ሲመለከት 2 መኪኖች እንደተጋጩ አስተዋለ። አይ በቃ መዋላችን ነው፣ ባንበላ ይሻለን ነበር አለ። ደስታ መልስ አልመለሰም። እሱም እንደ ጓደኛው አሻግሮ የሚሆነውን እየተከታተለ ነው። 2ቱ ሾፌሮች እጃቸውን እያወራጩ ይነታረካሉ። ቀስ በቀስ ሰዎች መጨረሻውን ለማየት በሚል ግማሹም ለሽምግልና እያለ ተቀላቀላቸው። ዙሪያውን የከበበው ሰው ደስታ በልጅነቱ ከትምህርት ቤት መልስ የይዋጣልን ድብደባ ሲኖር የሚከሰተውን የተማሪዎችን ከበባ አስታወሰው። ፈገግ ብሎ ከመኪናው ወርዶ ወደ ሰዎቹ አመራ። ክብሩ የት ልትሄድ ነው ብሎ መልሱን የሚያውቀውን ጥያቄ ጠየቀው። ትሞታታለህ እንጂ አልነግርህም አለው ደስታ እያሾፈ። ክብሩ ደስታ ሰዎች ጋር ደርሶ ሲመለስ መንገዱ እንደሚከፈት ላፍታም አልተጠራጠረም። ጓደኛው መንገዱ እንደሚያስከፍት እርግጠኛ ነበር። ደስታ በቀጥታ ከከበቡት ሰዎች መሃል አመራ። ወደፊት ሲዘልቅ ጸበኞችና አስታራቂዎች ተደበላለቁበት። በቃ አሰራለት፣ እኔ አላጠፋውም፣ እውነቱን ነው። ሁሉም ሰው እኩል ያወራል። ደስታ ወደ መሃል ተጠግቶ 2ቱን ሾፌሮች ብቻ ለብቻ ወደ ዳር አወጣቸው። አስታራቂዎቹ እርስ በርስ መመካከራቸውን ቀጥለዋል። ክብሩ ከመኪናው ወጥቶ የሚሆነውን ሁሉ ሩቅ ሆኖ ይከታተላል። ጥቂት ቆይቶ 2ቱ ሾፌሮች እየሳቁ ተቃቅፈው ተለያዩ። ደስታ ወደ ጓደኛው ተመለሰ። አስታራቂዎቹ በክርክራቸው ቀጥለውበት ነበር። ወደ መኪናው ሲመለስ ክብሩ ምን ብትላቸው ነው በእናትህ እንዲህ ስብሰባውን በደቂቃ የበተንከው? ምንም አለ ደስታ። ጓደኛው እንደሚለምነው ያውቃል። ክብሩ በመለማመጥ መልክ አየው። ምንም አላልኳቸውም፣ ወሬ አትውደድ ቀጠለ ደስታ። ኧረ እባክህ እባክህ። ክብሩ የቀልድ ቢሆንም ለመነው። ምንም አላልኳቸውም፣ የደረሰው አደጋ በጣም ትንሽ ስለሆነ ትንሽ ቀለድኩ። ሳቁ ጸቡን ረሱት አለ ደስታ። እሱንም አይቻለሁ፣ ግን ምን አልካቸው? ክብሩ ያለውን ማወቅ ፈልጓል። ወደ ጎን ወሰድኳቸውና እዚህ ተቀጣጥራችሁ ልትጋጩ ነው ወይ የመጣችሁት አልኩኝ። 2ቱም ያልጠበቁት ጥያቄ ስለነበረ ሳቅ አመለጣቸው። ከዚያ ተመልከቱ፣ እናንተም ሳትቀጣጠሩ መታችሁ ይህንን ሁሉ ሰው ያለ ቀጠሮ እያሟገታችሁት ነው አልኳቸው። እውነትህን ነው ብለው ተያይተው ወደ ጋራዥ ሄዱ። በቃ ይኸው ነው ብሎ አብራራ ደስታ። ይገርማል አለ ክብሩ። እውነትህን ነው፣ ብዙውን ጊዜ አደጋ በአጋጣሚ ከሚፈጠር የጥንቃቄ ጉድለት የሚደርስ ነው። አደጋው የደረሰው ሳያንስ መጣላቱ ግር የሚል እኮ ነው በማለት ቀጠለ። ደስታ ጭንቅላቱን በስምምነት ነቀነቀ። አንተ ግን እንዴት መጣልህ እባክህ ብሎ ጠየቀ ክብሩ በድጋሚ። ቀላል ነው፣ የጠጠረ ጉዳይ ሲገጥምህ ለማላላት መሞከር ነው። ቀልድ ደግሞ ሁነኛ የማላያና ችግርን የማለዘቢያ መሳሪያ ነው አለ ደስታ ነገሩን ለማቅለል። እንዴት አለ ክብሩ ጓደኛው እንዲያብራራለት በመፈለግ። አየህ፣ ለቀልድ ምላሽ መስጠት ተፈጥሯዊ ነው። ልሳቅ ወይስ አልሳቅ ብለህ አትስቅም። ሳቅ ከመጣ ትስቃለህ። አልስቅም ብትል ስትይዘው አምልጦ ይወጣል። ለምን ይሆን አለ ክብሩ እንደ መጠየቅ ሳይሆን ትንታኔውን እንደ ማበረታታት እያለ። ጓደኛው እንዲህ ሲያወራ መስማትን አይጠግብም። አላውቅም፣ ግን ቀልድ ምን ይመስለኛል መሰለህ? ምን? ክብሩ ተንገበገበ። ደስታ ጓደኛውን ዞር ብሎ ተመለከተው። ይህ ትዕይንት ክብሩ ጠንቅቆ ያውቀዋል። ተንቀዠቀዥክ ምን ነው እንደ ማለት ነው። ደስታ መልእክቱን በአይኑ ግርፊያ ካስተላለፈ በኋላ ጨዋታውን ቀጠለ። ልጆች ተወልደው ገና ሕፃን እያሉ ፈገግ ሲሉ እነማየ ምን እንደሚሉ ታውቃለህ አይደል ሲል ጠየቀው። ማርያም እያጫወተችው ነው ይላሉ በማለት በኩራት መለሰ ክብሩ እያንዳንዷ ዕውቀት የምትመስል ነገር ታኮራዋለች። ለእያንዳንዷ ትንሽ ዕውቀት ዕውቅና ፈልገህ እንዴት ትዘልቀዋለህ ይለዋል ጓደኛው አልፎ አልፎ። ታዲያ አዎ ትክክል አለ ደስታ በማሾፍ ቀጠለናም ማርያም ታጫውታዋለች። ሕፃኑን ፈገግ ይላል። ፈገግታ ይዘኑ የምንወለደው ባህሪ ነው። ቀልድ ደግሞ የአዋቂዎች የማርያም ጨዋታ ይመስለኛል። ማደግና ነፍስ ማወቅ የነጠቀህን ፈገግታ በቀልድ ታገኘዋለህ።
ስትስቅ ሕፃንነትህ ፈልቅቆ ይወጣል አለ። ታዲያ ለለቅሶስ ምን ሊሆን ነው አለ ክብሩ። እሱም ይዘነው የተወለድነው ባህሪ ነው አለ በማስረገጥ። ለቅሶማ ከባህሪም በላይ ነው። ለቅሶ ቋንቋ ነው፣ መግባቢያ። ስታዝን፣ ሆድ ሲብዝህ፣ ሰው ሲሞትብህ፣ ስትደሰት፣ ሲቃ ሲይዝህ፣ ልጅ ሲወለድልህ፣ ሲያምህ ወይንም በትዝታና በናፍቆት መሃል ስትሆን ታለቅሳለህ። እንባና ለቅሶ የየትኛውም ጽንፍ ስሜት መገለጫ ቋንቋ ይመስሉኛል አለ ደስታ። ከጓደኛው መልስ ሳይጠብቅ ቀጠለ። አየ ወዳጄ፣ እኔ እናንተ ሁላችንም ሕፃናት ነን፣ በአዋቂ ገላ ውስጥ ያለን ትላልቅ ሕፃናት። እንባና ሳቅ ደግሞ ቋንቋችን ነው። መሳቅ የምንወደውን ያህል እንባን ማድመጥም መልመድ ያሻናል ብሎ ንግግሩን ድንገት ቀይሮ እዚህ ቤት ገብተን እንብላ እባክህ አለ ክብሩ። ምን ነው ባልደረስን ኖሮ ብሎ በሆዱ እየተመኘ መኪናውን ወደ ዳር አውጥቶ አቆመው። ደስታ እንዲህ ያለ ጓደኛው ነው። ቀላል ሰው፣ ዛሬ ውስጥ ውበትን የሚያገኝ ሕይወት በዕለት ተዕለት የኑሮ ውጣ ውረድ የተሸፈነች ጣፋጭ ፍሬ ናት ይላል። ውጣ ውረዱን ችለ ሽፋኑን ከገለጥክ በየዕለቱ ትጣፍጣለች በማለት ይቀጥላል። ክብሩ ከበረንዳው ተነስቶ ወደ ቤቱ ገባ። ጠረጴዛው ላይ ትኩስ ፍርፍር ተቀምጦለታል። ሳታገባ ፍርፍር የለመድክ ስታገባ ምን ልትሆን ነው ይለው ነበር ደስታ። ወደ ምግብ ጠረጴዛው ሄዶ ተቀመጠ። ተቀምጦ መብላትን የተማረው ከደስታ ነው። ክብሩ መብላትና መጠጣትን እንዲህ ለመሰሉ ክንውኖች ጊዜ የሌለው ሰው ነበር። የምትሰራው ልትበላና ልትጠጣ ነው። ለምግብህ ለሥራ ከምትሰጠው ክብር በላይ ልትሰጠው ይገባል። ምግብ ያኖርሃልም ይገልሃልም። ተገቢ ክብር ከሰጠኸው አላግባብ ካልተጠቀምከው ትኖርበታለህ። በተቃራኒው ከሆነም ትሞታለህ። መሞትህ ባይቀርም ታፋጥነዋለህ። የደስታ ድምፅ በጆሮ አቃጨለ። ከወንበሩ እንደተቀመጠ ጸሎት ቢጤ ሞካከረ። ብዙ ጊዜ ምን ብሎ እንደሚጸልይ ስለማያውቅ ሰው ሲል የሰማውን ይል ነበር። ፈጣሪ ሆይ ይህንን ምግብ ከሌሎች ለይተ ምናምን አመሰግናለሁ። እንደ ብዙ ሰው በጸሎቱ መሃል ብዙ አንገብጋቢ ጉዳዮች ያስባል። ቶሎ ጸሎቱንም ምግቡንም ጨርሶ ወደ ጉዳዩ መሄድ እንዳለበት ፈጣሪን ባመሰገነበት ቅጽበት ያስባል። አንድ ጊዜ ደስታ ክብሩን ምን ብሎ እንደሚጸልይ ጠይቀዋል። ክብሩም ነገሩን ከቁም ነገር ባለመቁጠር ያው አመሰግናለሁ ሲል መለሰ። ለምን? ደስታ ጠየቀ። ክብሩ ግር አለው። በቃ ከሌሎች ለይቶ ለእኔ ስለሰጠኝ አለ በማቅማማት። ትክክለኛው ጸሎት ምን እንደሆነ ከልቡ አስቦበት አያውቅም። አሃ፣ ስለዚህ ፈጣሪን ስለማዳላቱ ታመሰግነዋለህ ማለት ነው አለ ደስታ በመጠየቅም በድምዳሜም። አለ ክብሩ በመደንገጥ። ከሌሎች ለይቶ ለአንተ ከሰጠህ አድልቷል ማለት ነው እንዴ? አለ ክብሩ አሁንም የሚለውን በጭንቅላቱ እየፈለገ። በተለይ ደግሞ አንተ የሞላልህና ሰርተህ የምትኖር ሰው በመሆንህ ምን እባላለሁ ምን እበላለሁ ብለህ እንኳን አለማሰብህን ስናይ ፈጣሪ ከመድሎ መድሎ ላለው ያዳላል ማለት ነው አለ ደስታ። ክብሩ አንዳንድ ጊዜ የጓደኛውን ጤነኝነት ይጠራጠረዋል። በተለይ እንዲህ መልስ በሌለው ጥያቄ ሲወጥረው የሚፈጥርበትን ጭንቀት የጓደኛውን ጤነኝነት በመጠራጠር ያበርደዋል። አይ ለሌሎችም ለሌላቸው እንዲሰጣቸው፣ ለወገኖቻችን ሁሉ እንዲሰጣቸው። ክብሩ እየተንተባተበ ጸሎቱን ለማረም ሞከረ። ምን አገባህ አለ ደስታ። መለሰ ክብሩ። ምን አገባህ? አንተ ከፈጣሪ በላይ ስለ ፍጡራኑ ተቆርቋሪ ነህ? ደስታ ኮስተር ብሎ ነው የሚጠይቀው። ኧረ የክብሩ መልስ አታነካካኝ የሚል ፍርሃት ተስተዋለበት። ታዲያ ፈጣሪ ፍጡራኑ እንዲያስታውስ አንተ ምግብ በበላህ ቁጥር የማስታወስ ግዴታ አለብህ አለው ደስታ። እኔ እንጃ መለሰ ክብሩ በመረታት። ለማንኛውም ከመጸለይህ በፊት ጸሎትህን ወቅ። ጸሎትህን ወቅ። ገና ለገና ከሞት በኋላ ያለ መኖር እንዳያመልጠህ ብለህ የውሸት ማመን የለብህም አለው ደስታ። ከዚያን ጊዜ ጀምሮ ክብሩ ለጸሎት በተቀመጠ ሰዓት ቢያንስ ሌላ ነገር ላለማሰብ ይሞክራል። አሁን ወንበሩ ላይ እንደተቀመጠ ፈጣሪ ጓደኛዬን ይቅር በለው ብሎ ጸለየና ወዲያው ፈገግ አለ። ምን አገባህ የሚለውን ድምፅ የሰማ መሰለው። የማይናገረውን ፍርፍር አንድ ሁለቴ ጎርሶ ተወው። የቀረበለት ፍርፍር ግፋ ቢል 10 ጉርሻ ቢሆን ነው፣ ያውም በተመጠና አጎራረስ። ለቤት ሰራተኛዋ ከዚህ ቀደም
በአንዴ ብዙ ምግብ እንዳታቀርብለት ከነገራት በኋላ ምንም ምግብ ሲቀርብ ከምግቡ ይልቅ ሳህኑና ሳህኑ ላይ ያሉት ቅርጾች ጎልተው ይታያሉ። ክብሩ ቤት የሚቀርቡ ምግቦች የደነገጡና የጨነቃቸው ነው የሚመስሉት ብሎ ደስታ ከሥራ ባልደረቦቹ ጋር ለግብዣ ወጥቶ አስቆበታል። ነገሩን አስታውሶ ፈገግ አለ ክብሩ። የሆነው እንዲህ ነው። ክብሩ የተወሰኑ የሥራ ባልደረቦቹን ለምሳ ቤቱ ይጋብዛል። ብዙዎቹ ቤቱን ስለማያውቁ እንግዶቹን ይዞ የመምጣት ኃላፊነት በደስታ ላይ ይወድቅበታል። ደስታም በተባለው ቀን 4ቱን እንግዶች በመኪናው ጭኖ በቀጥታ ወደ ሥጋ ቤት ይዟቸው ይሄዳል። እንግዶቹም ግራ በመጋባት ምሳ ልንበላ አይደለ እንዴ የምንሄደው የሚል ጥያቄ ያነሳሉ። ደስታም ክብሩ ቤት ምሳ ይበላል እንጂ አይጠገብም ይላቸዋል እንደዋዛ። እንግዶቹም በደስታ ጋባዥነት ጥሬ ሥጋቸውን በልተው ወደ ክብሩ ቤት ያቀናሉ። ክብሩም ድግሱን አዘጋጅቶ ያቀርባል። እንደተለመደው ብዙ አይነት ምግብ ቀረበ። ሆኖም ግን የምግቡ ብዛት የአይነት እንጂ መጠኑ እንካ ግን እንዳትነካ አይነት ነበር። በዚህ ጊዜ ነው ደስታ ክብሩ ቤት የሚቀርቡ ምግቦች የደነገጡና የጨነቃቸው ነው የሚመስሉት ያለው። ከእንግዶቹ አንዷ ተረቡን ለማስቀጠል በመፈለግ ለምንድን ነው የደነገጡት ስትል ጠየቀች። ልንበላ ነው ብለው ፈርተው ነው አለ ጨዋታ አዋቂው ደስታ። ቤቱ በአንድ ጊዜ በሳቅ ተሞላ። እስኪ ተመልከቷቸው፣ እነዚህ ምግቦች አያሳዝኑም? ሚጢጢ ሆነው ማድነቅ ነው እንጂ መብላት ኩነኔ እኮ ነው ቀጠለ ደስታ። ክብሩ ትንሽ እንደማፈር ቢልም በጨዋታው አልተከፋም። በተለይም ከእንግዶቹ አንዷ ውቢት ስትስቅ ደስ ስላለው ደስታ ወዲያው ቀጠለና እኔስ ምን የመሰለ ሥጋ ጋበዝኳቸው መሰለ አለ ወደ ጓደኛው ጆሮ ጠጋ ብሎ። ክብሩ ጆሮውን ባለማመን ምን አለው። እንዴት ተደፈርኩ እንደማለት ብሎ። ደስታ ወደ ጆሮ የበለጠ ጠጋ ብሎ ስትስቅ ታምራለች አይደል አለው። ክብሩ እሱስ ልክ ነው አለና ጸጉሩ እንደማከክ ብሎ ሳቁ እንዳይታይበት ዕቃ እንደሚፈልግ ሰው አጎነበሰ። ደስታም ተከትሎት ኧረ እግሯን ለማየት ይመስልብሃል ተው አለው። ክብሩ ከት ብሎ እየሳቀ አጋጣሚውን ማሳለፍ ስላልፈለገ የውቢትን እግር በጨረፍታ አስተውሎ ቀና ሲል ከውቢት ጋር አይን ላይን ተጋጩ። ክብሩ ደንግጦ ፊቱን ወደ ደስታ መለሰ። ደስታ የሆነው ሁሉ አስተውሎ ከጎን ተመልካች መሆን እንዴት ደስ ይላል መሰለ አለው። ሰውዬ አንተ እንደሆነ አያልቅብህም ሲል መለሰለት ክብሩ ደስታ ይህንን ያህል በእያንዳንዱ የሕይወት እንቅስቃሴ እንዴት ተጽዕኖ ፈጣሪ እንደሆነ መረዳት ያቅተዋል። ከመጠን ያለፈ የራስ መተማመን ስላለው ይህን በጓደኛው የአስተሳሰብ ተጽዕኖ ስር መሆንን እንደ የበታችነት አይቆጥረውም። ደስታም ቢሆን የሚለውንና የሚያደርገውን ድርጊት የበላይ ነኝ ከሚል ወይንም የበላይ ለመሆን ከመፈለግ በመነጨ ተነሳስቶ አይደለም። ክብሩ እርግጠኛ አይደለም እንጂ ደስታ ውስጥ አንድ አይነት እውነትን ለመናገር የመፈለግ ፍጥነት አለ። ታዲያ ከሁሉም ሰው ጋር አይደለም፣ ይመርጣል፣ በጣም ይመርጣል። ክብሩ ራሱን ደስታ ከመረጣቸው ጥቂት ሰዎች አንዱ እንደሆነ አድርጎ ያስባል። ለምንድን ነው የመረጠኝ እያለ ዘወትር ራሱን ይጠይቃል። መልስ ባይኖረውም ይህንን ሐሳብ ከደስታ ጋር በተደጋጋሚ ሊያነሳው ቢሞክርም ጉዳዩ የደስታን ትኩረት ለመያዝ እስካሁን አልቻለም። ከዚህ ሁሉ ሰው ለይተህ እኔን በነገር የምትቀጠቅጠኝ ለምንድን ነው ብሎ ጠየቀው አንድ ጊዜ። ደስታ ፈገግታውን በአፍንጫው ላይ እያደረገ ብሎ ከተነፈሰ በኋላ ከሰው መርጦ ለሹመት ሲባል አልሰማም እንዴ? እናስ መለሰ ክብሩ። አንተን ደግሞ ከሰው መርጦ ለመቀጥቀጥ ነው አይፈጠረህ። ሁሉም አይሾም እንግዲህ አንዱ ተሹሞ ቀጥቃጭ ሲሆን ያልተመረጡት በሙሉ ተቀጥቃጭ መሆናቸው አይቀሬ ነው አለ ደስታ። ነገሮቹን የሚያወራው እያዋዛ ነው። እባክህ አታሹፍ፣ የምሬን እኮ ነው አለ ክብሩ። ልንገርህ አለው ደስታ። ንገረኝ መለሰ ክብሩ በጉጉት። እርግጠኛ ነህ? ደስታ በጥያቄው ቀጠለ። አዎ። ክብሩ በጣም ጓጉቷል። እባክህ መመረጥ የሚባል ነገር የለም። ዝም ብለህ ራስህን ከሰው የተለየ አድርገህ ስለምታስብ የተመረጥክ መስሎ ነው ብሎ ዘጋበት። በሌላ ጊዜ ክብሩ መልሶ ይህንን ጉዳይ ሲያነሳበት ደስታ
አዋቂ ነኝ ብሎ የተቀመጠ ጭንቅላት ስላለ ለመቀጥቀጥ ይመቻል አለው አሁንም በድፍረት። እንዴት? አለ ክብሩ። ጥሩ ሐኪም ነህ አይደል? ደስታ ጠየቀው። እጥራለሁ፣ እሱን እኔ ልመስክርልህ። በጣም ጥሩ ሐኪም ነህ። አመሰግናለሁ መለሰ ክብሩ በኩራት። ሙገሳ ይወዳል። ደስታ አሁንም ባፍንጫው ሳቀበት። የስላቅ ሳቅ ሲስቅ ባፍንጫው ነው። ጥሩ ሐኪም ነህ ማለት ግን አዋቂ ነህ ማለት አይደለም አለው ደስታ። ቀጥሎም ማከም ሌላ ማወቅ ሌላ አለው። እና አንተስ አዋቂ ነህ? ጠየቀው ክብሩ። አንተስ ከኔ በምን ትለያለህ በሚል ስሜት። አይደለሁም አለ ደስታ። ባለመሆኔ ደግሞ አላፍርምም አልፈራምም። እንዴት? ክብሩ ካልገባው ከመጠየቅ ወደ ኋላ አይልም። ጥያቄዎቹ ደግሞ ቀላል ናቸው። እንዴት? ከዚያስ የመሳሰሉ ሁልጊዜም መልስ ያላቸው ጥያቄዎች ናቸው። ማንም ሰው ለክብሩ ጥያቄዎች የፈለገውን መመለስ ይችላል። ደስታ ጥያቄ ወርውረህ መልሱ እንዳይመታ ፊትህን የምትሸፍን ነው የምትመስለው ይለዋል ሲያሾፍበት። እንዴት ማለት ነው? ጥሩ ነው። ደስታ መሟዘዝም ይችላል። አዋቂ አይደለሁም ብለህ ካመንክ እንዴት አታፍርም ታዲያ? ክብሩ ረዘም ያለ ጥያቄ ጠየቀ። ለምን አፍራለሁ? አዋቂ አይደለሁም ማለት የማውቀው ነገር የለም ማለት አይደለም። ብዙ ነገር አውቃለሁ። ነፍስ ካወቅኩ ጀምሮ ብዙ ነገር አውቃለሁ። ግን አዋቂ አያስብለኝም መለሰ ደስታ። ለምን? ክብሩ ሌላ ጥያቄ ወረወረ። አዋቂ የሚባል ነገር አለ ብዬ አላምንም አለ ደስታ። ለምን ታስገድደኛለህ በሚል ስሜት። ጭራሽ ትንሽ አበዛው አይመስልህም ሲል ገሰጸው። በፍጹም ደስታ ፈርጠም ብሎ መለሰለት። በአቋሙ እንደሚጸና ምንም ጥርጥር አልነበረውም። እንዴት ይሆናል ታዲያ? ክብሩ ነበር የጠየቀው። ላስረዳህ አለ ደስታ። እንዲህ ብለህ ዘልፈኸኝማ አንላቀቃትም አለ ክብሩ። እኔ ማንንም አልዘለፍኩም። መርሳት የሌለብህ ነገር በእኔና በአንተ መሃል ልዩነት የለም። ሐኪም መሆን አዋቂ መሆን አይደለም። ያን ማለት ደግሞ የሐኪሞች ብሔር ተወላጅ እንደመሆኔ መጠን ሊያስጠይቀኝ አይችልም አለው ደስታ። እሺ፣ በገዛ ብሔርህ የመቀለድ መብት የተጠበቀ ነው አለው ክብሩ ቀልዱን በቀልድ ለመመለስ እየሞከረ። እሺ፣ እንግዲያውስ ለማለት የፈለግኩት አዋቂ የለም ስል እዚህ እኛ መሃል ብቻ ለማለት አይደለም። የትም ቦታ ቢሆን በየትኛውም ሙያ ላይ አዋቂ የለም። አልገባኝም አለው ክብሩ። ዕውቀት እንጂ አዋቂ የለም አለ ደስታ ባጭሩ። እሺ አለ ክብሩ እንዲያብራራለት በማሰብ። ዕውቀት አለ በአካባቢያችን ከኛ ውጪ። ከዚያ ዕውቀት ላይ ትንሽ ትንሽ እየቆነጠርን እናውቃለን። ዛሬ ያወቅነውን የመሰለን ነገር ነገ ውሸት ይሆንብናል ቀጠለ ደስታ። አለ ክብሩ ወደ መረዳት እያዘነበለ። ስታስበው ሌላ ሰው መጽሐፍ ላይ የጻፈውን ነገር አንብበህ በቃልህ ስለያዝክ እንዴት አዋቂ ልትሆን ትችላለህ? ምድርና በመላዋ ያለው ሁሉ ተሰጥቶናል፣ ግን አናውቀውም፣ አንረዳውም። ትንሽ ሲገለጽልን የገባን ይመስለናል፣ እንሳሳታለን። የምንሳሳተው ደግሞ በእውቀታችን ስለምንረጋ ነው እያለ ማብራራቱን ቀጠለ ደስታ። በእውቀታቸው ከተረጋጉ ሙያተኞች መሃል ደግሞ ሐኪሞች ዋነኞቹ ነን። ያ ትልቅ ስህተት ይመስለኛል ሲል ደመደመ። ደስታ ይህን ሲያወራ በቀኝ እጁ ጠረጴዛውን ተመርኩዞ ፊቱን በ5 ጣቶቹ ደግፎ ነበር። ታዲያ እኔን ለይተህ ለምን? ክብሩ ወደ ግል ጉዳይ ተመለሰ። ደስታ እጁን ከፊቱ ላይ አንስቶ ተው እንጂ እንደማለት ምልክት አሳየው። ጓደኛዬ ስለሆንክ ነዋ አለው። ታዲያ ጓደኛ እንዲህ ይደረጋል አለው ክብሩ በስስት ዓይን ጓደኛውን እያስተዋለ። እውነተኛ ጓደኛ እኮ የህሊና ድርብ ድምፅ ነው። የራስህ ህሊና ሲደክም ትንሽ መጠኑን ይጨምርልሃል። አሁን ያልኩህን ሁሉ ልብህ ያውቀዋል ያምናልም ሲል መለሰ። ትገርማለህ ለማንኛውም አለው ክብሩ ብዙ ነገር ትርጉም እንዳለው አምኗልና። ሌላው ደግሞ አንተ ብቻህን አይደለም፣ የኔም የራስህም የሁለታችንም ምስል ነህ አለው ደስታ። በል ለዛሬ ይበቃኛል አለው ክብሩ ሌላ ውስብስብ ውይይት ውስጥ ላለመግባት። ይህን የመሳሰሉ ብዙ ጨዋታዎችን ቢያወጉም ክብሩ አሁንም ድረስ ለምን እኔን የምትለዋ ጥያቄው ታስደምመዋለች። ምስል ነህ ሲለኝ ምን ማለቱ ነበር ሲል ጠየቀ ራሱን።
ከምግብ ጠረጴዛው ተነስቶ ወደ መኝታ ክፍሉ እያመራ ነው።